ሰላም ጤና ይስጥልን እንዴት ናችሁ? ዛሬ የግንቦት 26 2018ን የአዳማ ገበያ የሚደልቡ በሬዎች እንዴት እንደዋሉ ልነግራችሁ መጥቻለሁ። እስከ መጨረሻ ከተከታተላችሁ በተለይ ለማድለብ አሳቢ ያላችሁ እንዲሁም ማድለብ ውስጥ ያላችሁ የበሬ ዋጋዎችና ምን አይነት በሬ መግዛት እንዳለባችሁ የእያንዳንዱ ዋጋ እነግራችኋለሁ። ሌላ ደግሞ የምነግራችሁ ምን አይነት ጥንቃቄ ማድረግ አለባችሁ፣ ምን ይዛችሁ መሄድ አለባችሁ፣ እዛስ ምን ምን ያስፈልጋችኋል የሚለውን እያንዳንዱን ነገር በቻልኩ መጠን ልነግራችሁ ሞክራለሁና እስከ መጨረሻ ከኔ ጋር ቆዩ እላችኋለሁ። በመጀመሪያ ደረጃ ወደ አዳማ ገበያ ስትሄዱ ምንም ይዛችሁ ባትሄዱ ሁሉም ነገር እዛ ተዘጋጅቶ ይጠብቃችኋል። ምናልባት ቪዲዮ ላይ ታዩ ይሆናልና በቀጥታ እዛ እንደደረሳችሁ የሚያስፈልጋችሁ ነገር አንደኛው ነገር ገመድ ያስፈልጋችኋል። በሬውን የምታስሩበት ገመድ እዛው ተዘጋጅቶ አለ። ከፈለጋችሁ ደግሞ በቤታችሁ አዘጋጅታችሁ ገምዳችሁ በቤታችሁ ያለውን ገመድ ይዛችሁ መምጣት ትችላላችሁ። ባይሆን ግን ምንድነው ማድረግ ያለባችሁ? እዛው ያለ አለላችሁ ከጨርቅ የተሰራ እንዲሁም ከመዳበሪያ የተሰራ ደረጃ ያለው እዛው አለ። ስለሆነ አንደኛ ገመድ ያስፈልጋችኋል፣ የምትገዙትን በሬ የምታስሩበት ነው። ሁለተኛ የሚያስፈልጋችሁ ዱላ ያስፈልጋችኋል። ልክ መሀል ላይ ስትገቡ ከብት እርስ በርስ ላይ እየተወጣጣ እርስ በርስ እየተባረረ እናንተ ጋር ስለሚመጣ ልሰብራችሁ፣ ልጎዳችሁ፣ ልጥላችሁ ይችላል። ስለሆነ እያንዳንዳችሁ የምትሄዱ ሰዎች ዱላ ያስፈልጋችኋል። ዱላ ከቤት ይዘን አንሄድም ካላችሁ እዛው ውጪ ላይ ዱላ ይሸጣል። ስለሆነ እዛው ውጪ ላይ ዱላዎችን በ20 ብር እየገዛችሁ መያዝ ትችላላችሁ። ገመድ ከ50 እስከ 100 ብር እስከ 150 ብር አለ ገመድ እዛው መግዛት ትችላላችሁ። ሌላ የሚያስፈልጋችሁ ነገር የኮቴ የሚባል አለ። በሬ ከገዛችሁ በኋላ የኮቴ ማለት ከከተማው ስትወጡ እዛው ገበያ አካባቢ ያለ የኮቴ ትከፍላላችሁ። ሌላ ደግሞ የጫኝና አውራጅ የጭነት ዋጋ ትከፍላላችሁ። ምናልባት ከ10 ሺህ እስከ 14 ሺህ ነው ወደ አዲስ አበባ የምትጭኑ ሰዎች ይሄኛው ወጪ ያስወጣችኋል። ሌላ የቀረጥ ዋጋ ነው። በአንድ በሬ 750 ብር ቀረጥ ትከፍላላችሁ። እዛው ገበያው መውጫ ላይ አለ 750 ብር እየከፈላችሁ በእያንዳንዱ በሬ ማለት ነው። 10 በሬ ከገዛችሁ 7500 ብር ከእናንተ ይጠበቃል ማለት ነው። ሌላው ከእናንተ የሚጠበቀው ምንድነው? በሬውን ከግቢ ሳታስወጡ በፊት የእረኛ የሚባል አለ። አንድ በሬ በ200 ብር ከተገዛበት እስከ መኪና እስከምጭንበት የሚወስድላችሁ አለ። ምናልባት በቪዲዮ ላይ መኪኖች ያሉበትን ታያላችሁ ብዬ አስባለሁ። ስለዚህ እስከዛ የሚወስድ ያለ 10 በሬ ከገዛችሁ 2000 ብር የሚቀበሏችሁ ሰዎች አሉ። አይዶኖ ህጋዊ ይሁኑ አይሁኑ አላውቅም፣ ግን ደረሰኝም የለውም። 2000 ብር በ10 ከብት ይቀበላሉ። በአንድ ከብት 200 ብር ይቀበላሉ ማለት ነው። እዛ ከሄዳችሁ ግን ደላላዎች አሉ። ምናልባት እንደኔ ደላላዎችን ባታስገቡ ራሳችሁ መርጣችሁ ብትገዙ ይመረጣል። ምናልባት ፈርቅ እንዳይያዝባችሁ አንድ በሬ 150 ወይ 160 መግዛት እየቻላችሁ 170 እንዳትገዙ መጠንቀቅ ነው። ትልቁ ነገር እሱ ነው። በብዛት ሁሌ እንደምላችሁ ከሆነ መጠንቀቅ ያለባችሁ መሸጥ ላይ አይደለም የምታተርፉት። ስታተርፉ መግዛት ላይ ነው የምታተርፉት። መግዛት ላይ በጣም መጠንቀቅ አለባችሁ። እነዚህ ከብቶችን በደንብ ተመልከቷቸው። ያው ብዙም የተጎዱ አይደሉም። ለበዓል የሚደርሱ ናቸው። 3 ወር ጊዜ ልዩነት አለን። ስለሆነ እየገዛ ነው እነዚህን በሬ ነው እኛ ለእኔ ከስተመሮች የገዛውላቸው። ስለዚህ በሬ መግዛት እንዲሁም ማድለብ የፋርም ቅኝትም እንዲሁም የሕክምና አገልግሎት የማማከር አገልግሎት የምትፈልጉ ሰዎች እኔም ማናገር ትችላላችሁ። እዚህ ጋር ቪዲዮ ላይ እንደምትመለከቱት የምንገዛው ኮርማ ነው። ምናልባት ቆለጡን አይታችሁ ከሆነ የምንገዛው ኮርማ ነው። ኮርማዎች ደግሞ ቶሎ ይወፍራሉ። የባሌና የቦረና ቅልቅል ያላቸው ከብቶችን ብትገዙ ቶሎ የመደለብ አቅም አላቸው። ስለሆነ በሬዎችም ስትገዙ እንደዚህ አይነቱን ጥንቃቄ ያደርጉ። ሌላ ስትገዙ ምናልባት ሰውነታቸው ቆዳ ላይ ጉርብርብታ ኖድሶች እንዳለ ቼክ አድርጉ። እነሱ ቼክ አደረጋችሁ ስትሸጡ ትቸገራላችሁ። እንደዚህ አይነት ከገዛችሁ ለምን የታመመ በሬ ይላችኋል። በዛ ምክንያት ዋጋ ይወርድባችኋል። ስለሆነ እጅግ በጣም እሱን ተጠንቀቁ። ቆዳ ላይ ምንም አይነት ነጠብጣብ መኖር የለበትም። ልክ አሁን እዚህ ላይ እንደምትመለከቱት አይነት በሬዎች
መሆን አለባቸው። እንደዛም አይሆን ከሆነ ግን ስትሸጡ ትቸገራላችሁ። ሌላው መግዛት ያለባችሁና የሌለባችሁ መግዛት የሌለባችሁ በተለይ ይሄኛውን አስምሩበት። ጭራቸው ያልተቆረጠ አሁን ይሄኛውን በሬ በደንብ ይዩት። ጭራው ረዘም ያለና ጫፉም ደግሞ ጭራ ያለው ስለሆነ እንደዛ አይነቱን መግዛት ትችላላችሁ። ጭራው ግን አጭር ሆኖ እየተቆረጠ የጫፉ ፀጉር ያሌለውን በሬ እንዳገዙ። አሁንም እሱን ስትሸጡ በጣም ትቸገራላችሁ። ስለሆነ የክሳት የሰውነት ሌሎቹ ችግር የለውም። የሚፈዝ የሚያነክስ የተለያየ እብጠቶች ሰውነት ላይ ያላቸውን በሬዎችን በጭራሽ ምንም ያህል ርካሽ ቢሆኑም በሬዎችን እንዳትገዙ። እንደዛ አይነት በሬዎችን እንዳትገዙ። እነዚህ በሬዎች አሁን መጨረሻ እነዚህ ቀያዮቹን 160 ውሰዱ ተብለን አልተመቹንም። ወፍረዋል። እኛ ጋር ከመጡ ምን ሊጨምሩ ነው? እዛ ላይ ደግሞ አጫጭር ናቸው። የመሃል ሀገር ናቸው። ቦረና አይደሉም። እነዚህ አሁን ኦልሞስት በቃ ወደ እርድ ቢገቡ ምንም የሚያሳፍሩ አይደሉም። ስለዚህ እነዚህን መግዛት አልፈለግንም። ለምን? ለበዓል 3 ወር አለን። 3 ወር ስላለን እኔ ይዣችሁ ሄድኩኝ ከስተመሮችን እነዚህን እንዳይገዙ ከልክያችኋለሁ። እነዚህ ኦልሞስት ጮማ አላቸው። እነዚህን በዛ ከተባለ ቤታችሁ ላይ 1 ወር ካቆያችሁ መልሳችሁ የመሸጥ እድል ይኖራችኋል። ለምን? ስጋ አላቸው፣ ቅባት አላቸው። እንደምታዩት ሰውነታቸው አሪፍ ነው። እነዚህ ኦልሞስት የደለቡ ናቸው። እንደዚህ አይነቶቹን ምናልባት እንደዚህ አይነትን መግዛትና መስራት የምትፈልጉ ሰዎች በዓሉ ሊመጣ ወር አካባቢ ሲቀረው መግዛት ትችላላችሁ። ግን አሁን የኛውን ነጩን በሬ ማየት ትችላላችሁ። ወደዛ ዞር ያለውን እንደዚህ አይነቱን ይሄ ጥቁሩን ተመልከቱት። እንደዚህ አይነት ብትገዙ እነዚህ እርሶ ጋር እናንተ ጋር ብቆይ መልካም ነገር ይሆናል። ይወፍራል፣ ይደልባል። ስለሆነ እንደዚህ አይነት ግዙ። እኛ የገዛነው የአሁኖቹን አይነቶች በሬዎችን መጀመሪያ ላይ ለከስተመሮች የገዛውኝ 166,000 ነው። አንዱን የገዛውኝ እነዚህ በሬዎችን ማለት ነው። አንዱን በ166,000 ነው። ወጪዎች ቅድም የነገርኳቸው ወጪዎች አሉበት። እነዛ ወጪዎች ተጨምሮበት እንግዲህ አዲስ አበባ የሚደርሱት ኦልሞስት በ170 አካባቢ አዲስ አበባ ይደርሳሉ። ስለሆነ ወጪ ስታወጡ ተጠንቀቁ። እነዚህ በሬዎችን ያቸው የገዛነው እነዚህን ነው። እነዚህ በሬን በደንብ ተመልከቱ። ምናልባት በዓል ሲደርስ እንቁጣጣሽ ላይ ልገዛላችሁ ላሳያችሁ እችላለሁ ምን ያህል እንደጨመሩ። ይኸውላችሁ በሬዎችን አሁን ከገዛችሁ ለእንቁጣጣሽ የምትሸጡ ከሆነ በዛ ሰዓት የማይሸጡ ከሆነ መስቀልን አልፉም። መስቀልን ካለፉ ደግሞ ኢሬቻን አልፉም። ስለሆነ በዚህ ሰዓት ላይ እንድትገዙላችኋለሁ። ይህ ቪዲዮ ፓርት 2 ይቀጥላል። መልካም ጊዜ ይሁንላችሁ።